በደቡብ ኢትዮጵያ ክልል በ2018 የመጀመሪያው 3 ወራት ውስጥ ከ785,000 በላይ ሰዎች የወባ ምርመራ ማድረጋቸውን የክልሉ ጤና ቢሮ በዛሬው ዕለት አስታውቋል። ቢሮው ይህን ያስታወቀው የክልሉን ወቅታዊ የወባ በሽታ ስርጭት ሁኔታን አስመልክቶ ከባለድርሻ አካላት ጋር በጂንካ ከተማ በገመገመበት ወቅት ነው። በክልሉ በዚህ በጀት ዓመት የመጀመሪያው ሩብ ዓመት ወባን ለመከላከል ርብርብ ተደርጓል ያሉት የቢሮ ምክትል ኃላፊ አቶ መና መኩሪያ በመጀመሪያው 3 ወራት ውስጥ ብቻ የወባ በሽታ ስርጭትን ለመቀነስ ጠንካራ ስራ እየተሰራ ነው ብለዋል። በተከናወኑ ተግባራትም በክልሉ በወባ በሽታ የሚከሰተውን ህመምና የሞት መጠን ለመቀነስ የተሰራ ነው ያሉት ምክትል ኃላፊው የታማሚዎችን ቁጥር ከ60 በመቶ ለመቀነስ ታቅዶ የተሰራ መሆኑንም አስረድተዋል። የአልጋ አጎበሮችን በማሰራጨትና ህብረተሰቡን በማሳተፍ የኬሚካል ርጭት በማድረግ የበሽታውን ስርጭት ለመቆጣጠር ጥረት መደረጉንም ነው ምክትል ቢሮ ኃላፊው የገለጹት። አክለውም ባለድርሻ አካላት ለወባ በሽታ መከላከል ንቅናቄ በኩላቸውን ሊወጡ ይገባልም ሲሉ መልእክት አስተላልፈዋል። የስነ ምግባር ጉድለት በታየባቸው 58 ባለሙያዎች ላይ የተለያየ እርምጃ መወሰዱን የክልሉ ገቢዎች ቢሮ ገለጸ። ባለፉት ወራት የስነ ምግባር ጉድለት በታየባቸው 58 ባለሙያዎች ላይ የተለያዩ እርምጃ መወሰዱን የአማራ ክልል ገቢዎች ቢሮ አስታውቋል። በክልሉ የገቢዎች ቢሮ የግብር ትምህርት ኮሚኒኬሽን ዳይሬክተር ታዘባቸው ጣሴ እንደገለጹት ቢሮው ብልሹ አሰራሮችን ለማስተካከልና የአገልግሎት አሰጣጡን ለማሻሻል እየሰራ ነው ያሉ ሲሆን የደረሰኝ መሰወር፣ የግብር ማጭበርበር፣ የንግድ እንቅስቃሴና አለመረጋጋትና የመሳሰሉ ተግዳሮቶች መኖራቸውን ጠቁመው እነዚህ ችግሮችን ለመፍታት እየተሰራ መሆኑን ገልጸዋል። ዳይሬክተሩ አክለውም ከክልሉ እስከ ጥቅምት 25 ቀን 2018 ዓ.ም ድረስ ከ21.7 ቢሊዮን ብር በላይ ገቢ ተሰብስቧል ብለዋል። ገቢው ካለፈው ዓመት ተመሳሳይ ቁጥር ጋር ሲነጻጸር ከ7 ቢሊዮን ብር በላይ ብልጫ እንዳለው ተናግረዋል። ለዚህም ውጤት ከባለድርሻ አካላት ጋር በቅንጅት መሰራቱና በኤሌክትሮኒክስ የታክስ አስተዳደር ስርዓት የደረጃ ሐመርኋ ግብር ከፋዮች ግብራቸውን ባሉበት ሆነው እንዲከፍሉ መደረጉ ዋነኛው ምክንያት መሆናቸውን ገልጸዋል። በ2018 በጀት ዓመት ከ100.3 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዶ የተሰራ ነው ሲሉ አቶ ታዘባቸው ጣሴ ገልጸዋል። አድማጮቻችን ከጄኤፍኤም 106.7 ወደ እናንተ እየቀረበ የሚገኘው ዜናችን እንደቀጠለ ነው። በመላው ዓለም በዚህኑ ላይ እንደመጣለን። እንዲሁም አዲስ አበባና ዙሪያዎቿ በ106.7 ሜጋሄርዝ ወደ እናንተ እንደርሳለን። የሀገር ውስጥ ዜናዎቻችንን በዚሁ አበቃን። በመቀጠል ወደ ውጭ ዜናዎች ስናልፍ አፍሪካን ቀዳሚ ያደረግን። ደቡብ አፍሪካ በሩሲያና ዩክሬን ጦርነት ውስጥ የተሳተፉ 17 ዜጎቿ ላይ ምርመራ ልትከፍት ነው ተባለ። የደቡብ አፍሪካ መንግስት በሩሲያና በዩክሬን ግጭት ውስጥ ከቅጥረኛ ኃይሎች ጋር ተቀላቅለው በጦርነቱ ላይ የተሳተፉ 17 የደቡብ አፍሪካ ዜጎች ላይ ምርመራ እንደሚከፍት በዛሬው ዕለት አስታውቋል። የጉዳይ የተሰማው የሀገሪቱ መንግስት ከተማረኩት 17 የደቡብ አፍሪካ ዜጎች የጭንቀት ጥሪ ከደረሰው በኋላ መሆኑ ተነግሯል። 17ቱ ዜጎች ትርፋማ በሆነ የቅጥር ኮንትራቶች አማካኝነት ወደ ውጊያው እንደገቡ የሀገሪቱ መንግስት በመግለጫው ገልጿል። ሁሉም ደቡብ አፍሪካውያኑ እድሜያቸው ከ20 እስከ 39 ዓመት ድረስ የሆኑና በሩሲያና በዩክሬን ጦርነት በወደመችው ዶንባስ ክልል ውስጥ የተማረኩ ናቸው ተብሏል። ፕሬዝዳንት ሲሪል ራማፎሳ እነዚህ ወጣቶች በእነዚህ የቅጥር እንቅስቃሴዎች ውስጥ እንዲሳተፉ ምክንያት የሆኑትን ሁኔታዎች እንዲመረመሩ ማዘዛቸውን የተሰማው የሀገሪቱ መንግስት ባወጣው መግለጫ ደቡብ አፍሪካውያኑ ዜጎች በየትኛው የጦር ወገን ሆነው ሲዋጉ እንደነበር ግን የገለጸው ነገር የለም። በደቡብ አፍሪካ ሕግ መሰረት የሀገሪቱ ዜጎች በደቡብ አፍሪካ መንግስት ካልተፈቀደላቸው በስተቀር ለውጭ መንግስታት ወታደራዊ ድጋፍ መስጠት ወይም በውጭ መንግስታት ሰራዊት ውስጥ መሳተፍ ህገወጥ መሆኑን መግለጫው አስታውሷል። ለአውሮፓውያን አቆጣጠር በነሐሴ ወር የደቡብ አፍሪካ መንግስት አንዳንድ የደቡብ አፍሪካ ሴቶች ድሮን ትሰራላችሁ በሚል ተታለው እንደነበር ከተዘገበ በኋላ በማህበራዊ ሚዲያዎች ላይ የተሰራጩ ካሉ የውሸት ዘገባዎች ሁሉም ዜጋ ራሱን ይጠብቅ ሲልም አስጠንቅቆ ነበር። በቻድ በጎሳዎች መካከል በተነሳ ግጭት ቢያንስ 33 ሰዎች ተገድለዋል ተባለ። በደቡብ ምዕራብ ቻድ በጎሳዎች መካከል በተነሳው ግጭት ቢያንስ 33 ሰዎች መሞታቸውን የሀገር ውስጥ ሚዲያዎች ዘግበዋል። በጎሳዎቹ መካከል ግጭቱ የተፈጠረው ማክሰኞ ዕለት አመሻሽ ላይ ነው የተባለ ሲሆን በደቡብ ምዕራብ ቻድ ውስጥ በምትገኘው ዲቤቤ ውስጥ መከሰቱም ተነግሯል። በሁለቱ ጎሳዎች መካከል በተፈጠረው አለመግባባት የተነሳ በሃድጅር ላሚስ ግዛት 18 ሰዎች ሲሞቱ 20 ሰዎች ደግሞ ቆስለዋል ተብሏል። እንዲሁም በአጎራባቿ
ባረል ኤልጋዝል ደግሞ 15 ሰዎች ሲሞቱ ሌሎችም መቁሰላቸውን የቻድ ኢንፎስ የዜና ድረገጽ የአካባቢውን ምንጮች ጠቅሶ ዘግቧል። በርካታ የዓይን እማኞች እንደሚሉት ከሆነ እንደ አውሮፓውያን አቆጣጠር በ1967 የተፈጠረው የመሬት ይገባኛል ግጭት በአካባቢው ውዝግብ ማስነሳቱን ገልጸው በትላንትናው ዕለትም የግጭት ዳግም ተቀስቅሶ እንደነበርና በአካባቢው የጸጥታ ኃይሎች ቢሰማሩም ከፍተኛ ውጥረት መፍጠሩን ተናግረዋል። የቻድ ግዛት አስተዳደር ሚኒስቴር፣ የሀገሪቱ የፍትህ ሚኒስቴርና የሀገሪቱ የህዝብ ደህንነት ሚኒስቴር ሁኔታውን ለመገምገምና በአካባቢው የተከሰተውን የጸጥታ መደፍረስ ወደ ነበረበት ለመመለስ በአካባቢው መገኘታቸውም ተዘግቧል። የመጨረሻ ወዳደረግነው ዜና አለፍን። ጀርመናዊው ነርስ የስራ ጫና ለማቅለል በሚል 10 ሰዎችን በመግደሉ እድሜ ልክ ተፈረደበት። በጀርመን በጽኑ ህሙማን ክፍል ውስጥ ይሰራ የነበረ ነርስ 10 ህሙማንን በመግደልና 27 ሰዎች ላይ ደግሞ የግድያ ሙከራ በማድረግ ወንጀል ጥፋተኛ ሆኖ በመገኘቱ የእድሜ ልክ እስራት ተፈርዶበታል። አቃቢ ሕግ ስሙን በይፋ ያልገለጸው ይህ ነርስ ስራውን ለማቃለል በሚል የህመም ማስታገሻ ወይንም የእንቅልፍ መድኃኒት የተሰጣቸው አዛውንት ህሙማን መድኃኒት በመስጠት እንዲሞቱ አድርጓልን ብሏል። ነርሱ ይህንን ወንጀል የፈጸመው እንደ አውሮፓውያኑ አቆጣጠር ከታህሳስ 2023 እስከ ግንቦት 2024 በምዕራብ ጀርመን በውርሴሌን ባለ ሆስፒታል ነው። መርማሪዎቹ ነርሱ በሙያው ላይ እየሰራ በቆየባቸው ዓመታት የታዩ አጠራጣሪ ጉዳዮች ላይ ተጨማሪ ምርመራ እንደሚያደርጉም ተገልጿል። አጃንስ ፍራንስ ፕሬስ ነርሱ በውርሴሌን በሚገኘው ሆስፒታል እንደ አውሮፓውያን አቆጣጠር በ2007 የነርስነት ሙያ ስልጠና ከወሰደና ካጠናቀቀ በኋላ እንደ አውሮፓውያን አቆጣጠር ከ2020 ጀምሮ ተቀጥሮ ይሰራ ነበርም ብሏል። አቃቢ ሕግ አቻን ለሚገኘው ፍርድ ቤት ሲያስረዳ ከፍተኛ እንክብካቤ በሚፈልጉ ታማሚዎች ላይ ቁጣና ርህራሄ ማጣት ማሳየቱን እንዲሁም ራሱን የህይወትና